ውድ አድማጮች እንደምን ሰነበታችሁ? ለዛሬ ተከታዩን ሐሳብ እንመለከታለን። አርስቶትል የተወለደው የመቄዶንያ ዋና ከተማ በነበረችው ስታጅራ ውስጥ ከክርስቶስ ልደት በፊት በ384 ዓመተ ምህረት ነበር። አባቱ የታላቁ አሌክሳንደር አያት የነበረው የንጉሥ አሚንታስ የልብ ጓደኛና ሐኪም እንደነበር ታሪኩ ሲነግረን፣ ቤተሰባዊ እድገቱም ከሕክምና ሙያ ጋር በተቆራኘ ቤተሰብ ውስጥ በመሆኑ የዚህ ሙያ ተጽዕኖ በሰፊው እንዳደረበት ይነገራል። ይሁንና አርስቶትል ከልጅነቱ የተዋሃደው ሐሳብ ብኩንነት ብዙ ሙያዎችን እንዲያረጋግጥ እንዳደረገውና በዚህም ምክንያት ወታደርነትን ከዚያም ወደ ስታጅራ በመመለስ የሕክምና ሙያን እንደገና ወደ አቴና ተመልሶ ደግሞ በፕሌቶ ስር ፍልስፍና መማሩን የሚነግረን ታሪክ አለ። በሌላ አንጻር የተጻፈው የአርስቶትል ታሪክ እንደሚያትተው ደግሞ በ18 ዓመቱ ወደ አቴና በመሄድ ከፕሌቶ ስር ፍልስፍና ማጥናቱንና በዚያም ምጡቅ አእምሮ የነበረው ሰው ለመሆኑ ማስመስከሩን ይነግረናል። አርስቶትል ከፕሌቶ ስራ ፍልስፍና ሲያጠና ከ8 እስከ 10 ዓመት እንደቆየ የሚነግረን ታሪኩ የእሱ ደስተኛ ዘመናት እኒሁ እንደነበሩ አስፍሮ፣ ይሁንና በአስተሳሰብ ደረጃ የሚጋጭባቸው ብዙ ፍልስፍናዊ እሳቤዎች እንደነበሩ እንረዳለን። ለዚህም ይመስላል ብዙዎቹ የፍልስፍናው ዓለም ሰዎች ስለ ሁለቱ ሲናገሩ ከፍተኛ አስተሳሰብ ያላቸው ሁለት ጭንቅላቶች ሲጋጩ ታላቅ እሳት መፈጠሩ አይቀሬ ነው የሚሉት። ፕሌቶ እጅግ ከሚደነቅባቸው ጥቂት ሰዎች አንዱ አርስቶትል እንደነበር ሳይደብቅ ይናገር እንደነበር ብዙዎቹ ሲመሰክሩ፣ በአንድ ወቅትም በአንደበቱ ስለዚሁ ሰው በውስጡ በሰጠው ምስክርነት አዋቂነት ስጋ ለብሶ ሲንቀሳቀስ በእርግጥ አየሁ በማለት እንደነበር ማረጋገጫ ያቀርባሉ። ምንም እንኳን የፕሌቶ ተማሪና በእውቀቱም ተደናቂ የነበረው አርስቶትል በመምህሩ ከፍተኛ አድናቆት የተቸረው ሰው ቢሆንም በአስተሳሰቡ ግን ከመምህሩ ጋር ጉልህ የነበረ ልዩነት አምጥቶ እንደነበርና እንዲያውም በአንዳንዶች እሳቤ በፕሌቶ የተንቀሳቀሰው የፍልስፍና እሳቤ በአርስቶትል ጭሱ ብቻ እንደታየ አድርገው የሚተቹትም ብዙዎች ናቸው። አርስቶትልም ቢሆን ከማሰብ ይልቅ መጽሐፍ ብቻ ማንበብ ላይ መበርታቱ በራሱ በፕሌቶ ዘንድ እንዳስተቸው የሰፈረ ታሪክ እናገኛለን። በ356 እንደ ኤሮፓውያን አቆጣጠር የግሪክ ንጉሥ የነበረው ፊሊፕስ አሪስቶትልን ወደ ቤተ መንግስቱ በመጥራት ልጁን በፍልስፍና ጥበብ እውቀት እንዲኮተኩትለትና እሱንም በትርፍ ጊዜው እንዲያስተምረው ጥያቄ ባቀረበለት መሰረት አርስቶትል የቤተ መንግስቱ የቅርብ ሰው ለመሆን በቅቶ ነበር። ይሁንና ንጉሥ ፊሊፕ በዚያው ዓመት በሰው እጅ በመገደሉ አሪስቶትል በወቅቱ የ13 ዓመት ልጅ የነበረውን አሌክሳንደርን ማስተማር ጀመረ። ይህ አሌክሳንደር ገና በልጅነቱ ቀበጥባጣ የአልኮል ፍቅር ያደረበትና በሚጥል በሽታ የተያዘ ሲሆን የደስታው ምንጭ አድርጎ ይዞት የነበረው ለማዳ ያልሆኑ ፈረሶችን በመግራት አሰልጥኖ መያዝና መጋለብ ነበር። በዚሁ ምክንያት ለፍልስፍናው ጥበብ ብዙም ቦታ የሚሰጠው ሆኖ አልተገኘም። ስለዚህም ጉዳይ እስክንድር አንድ ቀን ተጠይቆ ሲናገር አርስቶትል የሚያስተምረኝ መኖርን ነው፣ እኔ ደግሞ ማወቅ የምፈልገው የመኖርን ጥበብ ነው ብሏል። በግሪክ ፈላስፎች ይኸው አባባል ትልቅ ቦታ ተሰጥቶ ሲገለጽ ሕይወት የተፈጥሮ ስጦታ ስትሆን የተዋበች ሕይወት ግን የጥበብ ስጦታ ነች ይላሉ። አሌክሳንደርም መምህሩ ለነበረው አርስቶትል በጻፈለት ደብዳቤ በስልጣኔና በኃይሌ በልጬ ከመታየት ይልቅ መልካም በሆነ ጥበብና እውቀት ልቄ መታየትን እሻለሁ ብሏል። አርስቶትል ይህን ያልተገራ ወጣት ለመግራት ተቸግሯል ወይም አልተሳካለትም። ለዚህም ይመስላል አሌክሳንደር ከአርስቶትል ጋር የቆየው ለ2 ዓመታት ብቻ ሲሆን ከዚያ በኋላ የፍልስፍናን ነገር እርግፍ አድርጎ በመተው በስልጣንና በኃይል ወደ መጋለብ ተሸጋገረ። በዚህ መንገድ ተሳክቶለት ዓለምን በቁጥጥር ስር ለማድረግ የቻለ ሰው ሲሆን ይሄው ስራውም ታላቁ እስክንድር እስከመባል አድርሶታል። ይሁንና እስክንድርን የታላቅነቱን አርማ ያስጨበጠውና
ለደረሰበት ዝናም ያበቃውን ራዕይ ያስጨበጠው ለጥቂት ዓመታት መምህሩ የነበረው አርስቶትል ውስጡ ያስቀመጠው ነገር ነው የሚሉ ብዙዎች ናቸው። አርስቶትል በአቴና ውስጥ በትልቅነቱ የሚነገርለትን የፍልስፍና ትምህርት ቤት ከፍቶ ማስተማር የጀመረው በ53 ዓመቱ ነበር። የነገስታት ንጉሥ ታላቁ እስክንድር አስተማሪ ለነበረ ሰው በአቴና ተማሪ ማግኘት ብዙም የሚከብደው ነገር አልሆነበትም። እንዲያውም የተማሪው ቁጥር እጅግ በመብዛቱ ምግቡን የሚመገብበት ጊዜ በማጣት በመቸገሩ ከተማሪዎቹ ጋር አዘውትሮ ይመገብ እንደነበር ታሪኩ ይናገራል። አርስቶትል በትምህርት ቤቱ ይበልጥ አትኩሮቱን ያደረገው በተፈጥሮ ሳይንስ ጥናት ላይ ነበር። እንዲያውም በአንድ ወቅት ትልቁ አሌክሳንደር የአርስቶትልን አትኩሮት ተረድቶ 1000 የሚደርሱ ሰዎች ረዳት በማድረግ መድቦለት እንደነበርም ከታሪኩ ስንረዳ እነዚያን ሰዎች አርስቶትል በግሪክና ኤሽያ በመላክ ለምርምር ስራው የሚረዳውን ናሙና እንዲሰበስቡለት አድርጎ እንደነበረም አሁንም የታሪክ ጸሐፊዎች አስፍረውት የምናገኘው ታሪክ ነው። አርስቶትል የአቴናን ከበርቴ ልጅ አግብቶ የተደላደለ ኑሮውን የሚመራ ሰው ከመሆኑም በላይ አሌክሳንደር ለምርምር ስራው እንዲሆነው በአሁኑ የገንዘብ ስሌት $4 ሚሊዮን ሰጥቶ ስለነበር በአርስቶትል ዘንድ የገንዘብ ችግር አልነበረም የሚሉ በርካታ ናቸው። አርስቶትል የምርምር ስራውን ተከትሎ በጽሑፍ ትቶልን የሄደው ስራዎቹ አንዳንዶቹ ከ400 በላይ እንደሆኑ ሲነገሩ፣ የቀሩት ደግሞ ከ1000 በላይ እንደሚደርሱ ይናገራሉ። ከነዚህ ስራዎቹ ውስጥም ኦርጋን ፊዚክስ ኦን ዘ ሄቨን፣ ግሮዝ ኤንድ ዲኬይ ኦን ዘ ሶል፣ ኢቲክስ፣ ፖለቲክስ፣ ሜታፊዚክስ እና ወዘተ ሲገኙባቸው ብዙዎቹን የግሪክ የፍልስፍና ጠበብት እጅግ ስህተት የበዛባቸውና ግራ አጋቢ ሀሳቦችም የተሞሉ ናቸው በማለት ትችታቸውን ሲሰነዝሩባቸው ኖረዋል። እንዲያውም አርስቶትል ሀሳቡን በብቃት የመጻፍ ክሂል የነበረው ሰው ባለመሆኑ ፍልስፍናውን የጻፉለት ተማሪዎቹ ናቸው የሚሉም አይታጡም። እስካሁን ድረስ ደራሲነቱም ለእሱ ሊበረከት ይገባል የሚሉ እንዲሁ ብዙዎች ናቸው። አርስቶትል የመጀመሪያውና ልዩ የፍልስፍና ስራው ተደርጎ የሚወሰድለት የሎጂክን ሳይንስ የፈጠረ ሰው በመሆኑ ነው። ሎጂክ በቀላል አገላለጽ የትክክለኛ አስተሳሰብ ጥበብና መንገድ ተደርጎ ሊወሰድ ይችላል። ሎጂክን ሳይንስ የሚያደርገው የራሱ ሕግና መንገድ ያለው በመሆኑ ነው። ጥበብ የሚያደርገው ደግሞ እሱን በመለማመድ ማሰብን የሚያስችል በመሆኑ ነው። በአርስቶትል እሳቤ መሰረት የማያስብ አእምሮ ሙት ነው። አእምሮ ያስብ ዘንድ ደግሞ በሎጂክ መታገዝ አለበት ይላል። የአንድን ነገር ምንነት ለመተንተን ነገሩን መጀመሪያ መግለጽ መቻል አለብን ይለናል አርስቶትል። ለምሳሌ ሰው መጀመሪያ እንስሳ ነው ብለን በመግለጽ ብቻ አናቆምም፣ ምክንያቱም ይህ ከአንድ ተራ ጉዳይ መገኘቱን የሚገልጽ ነውና። በሁለተኛ ደረጃ ደግሞ በዚያ ጎራ ውስጥ ከሌላው እንስሳ የሚለይበትን ነገር መግለጽ መቻል አለብን። ይኸውም ሰው የሚያስብ እንስሳ ነው። በዚህም ሂደት ሰው የሚገኝበት ጎራና በጎራው ውስጥ የሚለይበትን ባህሪ ለይተን መግለጽ ስንችል ሎጂክን ተከትለናል ማለት ነው ይላል። ይሁንና ከመጀመሪያውኑ ይህን ሐሳብ ያጣጣለው መምህሩ ፕሌቶ ነበር። በፕሌቶ ሐሳብ መሰረት እውነታና ስያሜ የተለያዩ ነገሮች ናቸው ይለናል። ለምሳሌ ሰው የሚለው ሐሳብ ወይም ስያሜ እንጂ እውነታ አይደለም። ይህን ሐሳብ እንደ ፊሮ አይነቱ ጠርጣራ ፈላስፋ ደግሞ በመያዝ ይበልጥ መሳለቂያ አድርጎት ነበር። ፊሮ ሲናገር ለምሳሌ ሶቅራጠስ ሰው ነው። ይህ የመጀመሪያው ጎራ መሆኑ ነው። ነገር ግን ሶቅራጠስ ማሰብ የማይችል ፍጡር ቢሆንስ ሰው መሆኑ ይቀራልን? በማለት ይጠይቃል። ስለዚህም አርስቶትል የሚያነሳው በሎጂክ የማሰብ ነገር ላይ ውሃ ሊደፋበት ተነሳ። ከመነሻ አስቀድሞ መደምደሚያህ እውነት ሊሆን ይገባል የሚለው ፊሮ በመነሻ ላይ ተመስርተህ መደምደሚያህን መናገር ግን እውነት ሳይሆን ግምት ነው ይላል። ምንም እንኳን የአርስቶትል መምህር የነበረው ፕሌቶ የእውነት ማረፊያ ማሰብ መሆኑን ቢያምንና ቢያስተምርም ከዚያ ያለፈና ማሰብን የተነተነ ስራ ግን አላስቀመጠም። አርስቶትል ይህንን ተከትሎ በፕሌቶ ሐሳብ በመስማማት የማሰብ ሕግ ወይንም ሎ ኦፍ ሪዝኒንግን አወጣ።
እዚህ ላይ ፊሮ አልለቀቀውም። የሰው ልጅ ሐሳብ በመጀመሪያ በራሱ እርግጠኛነት የለውም። ከዚያም አልፎ ሁለት ሰዎች በአንድ ጉዳይ ላይ እንኳን አንድ አይነት ሐሳብ ሊኖራቸው እንደማይችል ግልጽ ሆኖ ሳለ ለዚህ አይነቱ ሐሳብ ሕግ ማውጣትህ በራሱ ቀልድ ነው ይላል። ሶቅራጥስ ለሰው ልጅ ፍልስፍናን ሲሰጥ አርስቶትል ደግሞ ሳይንስን ሰጠ የሚለን ታላቁ ፈላስፋ ሬናን የአርስቶትልን ሥራ አስተዋጽኦ ግን ከፍልስፍናው ይልቅ ለሳይንሱ ያመዘነ መሆኑ ሊታወቅ ይገባል ይለናል። ለዚህም ነው ከአርስቶትል በፊት እንጭጭ የነበረው ሳይንስ እሱ ሲመጣ ግን ተወለደ የሚለን። አርስቶትል ለሰው ልጅ በሳይንሱም ሆነ በፍልስፍናው ዘርፍ ያበረከተው ሐሳብ እጅግ ከፍተኛና በርካታ ነው። ውድ አድማጮች የዛሬውን በዚሁ አበቃን። እንደተለመደው ከስንበቴ በፊት ግን እንዲህ ብዬ ላብቃ። ግመል ምን ተሸከመሻል ሽመል፣ ታዲያ ምን ያወዛውዝሻል አመል። ወንድዬ ካሳ ነኝ።